ሩሲያ በየትኛውም አይነት ሁኔታ ግዳጁን መፈጸም የሚችል የምድራችን አስገራሚ ጦር ገንብታለች አለ የሩሲያው የመከላከያ ሚኒስቴር። መስሪያ ቤቱ ይፋ ያደረገው ሪፖርት ሊሸኝ ሰዓታት የቀሩት 2025 ለሩሲያ ጦር ስኬታማ እንደነበር በማንሳት ነው። ይህ እንደተጠበቀ ሆኖ ወደ ሩሲያው ፕሬዝዳንት ቭላዲሚር ፑቲን መኖሪያ የተወረወሩት የዩክሬን ድሮኖች የኒውክሌር ጦርነት ለማስነሳት ጫፍ ላይ ደርሰው ነበር ተብሏል። እንዴት እንመለከተዋለን። የዩክሬን ድሮኖች ከየትኞቹ አቅጣጫዎች እንደተነሱም ሩሲያ ደርሳበታለች። በቀጣይ የበቀል እርምጃው ይጠበቃል። በሌላ በኩል የተባበሩት አረብ ኤምሬትስ በየመን ያላትን ጦር አስወጣለሁ ማለቷን ተከትሎ አንዳንድ ያልተጠበቁ ነገሮች ተሰምተዋል። ኤምሬትስ በየመን ጦር አስወጣለሁ ብትልም ከዚህ ቀደም ወሳኝ የሚባሉት የጦር መሳሪያዎቿን በልዩ ጥንቃቄ ማውጣቷ እያነጋገረ ይገኛል። በጀርመኑ ባንክ ላይ የተፈጸመው የ35 ሚሊዮን ዶላር ዝርፊያ መነጋገሪያ ሆኗል። አደገኞቹ ሌቦች የግዙፉን ባንክ ግድግዳ ሰርስረው በሺዎች የሚቆጠሩ ደንበኞች ያስቀምጧቸውን ውድ ንብረቶች ያለምንም እንከን ሰርቀው መውጣታቸው ግርምትን አጭሯል። ይህ እንዳለ ሆኖ ሱዳን በጦርነት ውስጥ ብትማቀቅም የወርቅ ኢንዱስትሪዋ ግን ለማመን በሚከብድ ደረጃ ወደፊት እየሄደ እንደሆነ ተሰምቷል። ሱዳን ወርቁን ለጉድ እየነገደችው ነው ተብሏል። ጦርነት ያላቆመው ደም ያላከሰመው የወርቅ ንግድ ጉድ እያስባለ ይገኛል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የሩሲያ ጦር እጅግ ብርቱ የሆነ ወታደራዊ ሰራዊት ገንብቷል አለ። የሩሲያ ጦር በምድራችን ላይ እጅግ ወሳኝ የሚባል ግዳጅን መፈጸም የሚችል ታላቅ ጦር ነው አለ የሩሲያ የመከላከያ ሚኒስቴር። የመከላከያ ሚኒስቴር መስሪያ ቤቱ ሊሸኝ ሰዓታት በቀሩት 2025 ባወጣው ሪፖርት ነው ይህንን ያረጋገጠው። በአዲሱ ዓመት ጠንካራውን ጦራችንን ይበልጥ ታያላችሁ ያሉት የመከላከያ ሚኒስትሩ አንድሬ ቤሉሶቭ ዛሬ በልበ ሙሉነት እናገራለሁ፣ የሩሲያ ጦር በየትኛውም አይነት ሁኔታ ግዳጁን መወጣት የሚችል ታላቅ ጦር ነው። ታላቅነቱ ደግሞ በመላው ዓለም ቢመዘን የሚረጋገጥ ነው ብለዋል። የሀገሪቱን ሉዓላዊነትና ብሔራዊ ጥቅም ለማስጠበቅም የሩሲያ ጦር የማይናወጥ አቅም ላይ እንደደረሰም አመላክተዋል። የሩሲያ የጦር አቅም በ2025 ተመንድጓል፣ በ2026 ደግሞ ይበልጥ ይመነደጋል ብለዋል አንድሬ ቤሉሶቭ። ሌላው ከወደ ሩሲያ የተሰማው አስገራሚ ነገር የዩክሬን ድሮኖች ወደ ሩሲያው ፕሬዝዳንት ቭላዲሚር ፑቲን መኖሪያ መወንጨፋቸውን ተከትሎ የኒውክሌር ጦርነት ሊነሳ ጫፍ ላይ ነበር ተብሏል። በተቀናጀ መንገድ በሶስት አቅጣጫ የመጡት 91 የሚሆኑት ካሚካዚ ወይም አጥፍቶ ጠፊ ድሮኖች ምናልባት በአውሮፓዎች ይሁንታ ተልከው ሊሆን እንደሚችል የጠረጠሩም አልጠፉም። የሆነ ሆነና እንደታሰበው በፑቲን መኖሪያ ላይ ጉዳት ደርሶ ለራሳቸው ለፑቲን ሕይወት አደጋ ቢሆን ካልሆነም ደግሞ በመኖሪያ ቤት ውስጥ የሚገኙ ከኒውክሌር የጦር መሳሪያ ማዘዣዎች ጋር የተገናኙ መመሪያዎችን፣ ኮዶችን እና ሌሎች ጉዳዮችን ጥቃቱ ነክቶ ቢሆን የኒውክሌር ጦር የሚነሳበት ዕድል ከፍተኛ እንደነበረ ስፑትኒክ ዘግቧል። ከሱሚና ከቼርኒጎቭ ክልሎች ተነስተው ወደ ሩሲያ ግዛት በጥልቀት የገቡት እነዚህ ድሮኖች በሩሲያ የአየር መከላከያ ስርዓት እንደከሸፉ ይታወቃል። ብራያንስ፣ ሶሞሌንስክ እና ትቬር እንዲሁም ኖቭጎሮድ የተባሉት ግዛቶች ላይ ነው ድሮኖቹ ወደ አመድነት የተቀየሩት። ረጅም ርቀት ተወንጫፊ ድሮኖቹ በሁለት ተከታታይ ቀናት በተለያየ ሰዓታት እና በተለያየ ዙር ነው ከፍተኛውን ጥቃት የፈጸሙት። በደቡብ ምዕራብ እና በምዕራቡ ክልል በሶስት አቅጣጫ በተለያየ መልኩ የመጡት እነዚህ ድሮኖች ያለምንም ጥርጥር ፑቲንን ለመግደል እንዳሰቡ ማንም እያወራበት የሚገኝ ጉዳይ ነው። በብሪያንስክ ክልል 49 ድሮኖች የተወገዱ ሲሆን በስሞሌንስክ 29 ድሮኖች፣ በኖቭጎሮድ ደግሞ 41 የዩክሬን ድሮኖች
በ3 ዙር መመታታቸው ታውቋል። በእነዚህ 3 ክልሎች ብቻ ከ8 ዙር በላይ ነው ጥቃቱ የተፈጸመው። የሚሳኤል መከላከያው፣ የእሳት አጥፊው፣ የኤሌክትሮኒክ ውጊያ ክፍሎች በጋራ በመተባበር ያከሸፉት ይህ ጥቃት የዜሌንስኪ ሰዎች እንዳሰቡት ተሳክቶ ቢሆን ኖሮ ምናልባት በዚህ ሰዓት ዓለም አስባ ወደማታውቀው ቀውስ ውስጥ ልትገባ እንደምትችል ብዙዎች እየገመቱ ይገኛሉ። አሜሪካንና ሩሲያን በኒውክሌር ማፋለም የአውሮፓና የዜሌንስኪ ሀሳብ ሳይሆን አይቀርም ይላሉ ስፑትኒክ ያነጋገራቸው ተንታኞች። በሌላ በኩል የተባበሩት አረብ ኤምሬትስ እና ሳውዲ አረቢያ በጨለማ ይዋጉት የነበረውን ውጊያ አሁን በፀሐይ አድርገውታል። በየመን በጋራ ዘምተው የመን በከፍተኛ ደረጃ እንድትደቅ ህዝቧን በረሃብ እንዲያልቅ አድርገዋል ተብለው የሚወነጀሉት ዩናይትድ አረብ ኤምሬትስ እና ሳውዲ አረቢያ አሁን ደግሞ ትላንት በጋራ ጦር ባዘመቱባት የመን የጋራ ጠባቸውን ጀምረውታል። የደቡብ የመን የሽግግር ካውንስል የተሰኘውን እና ራሴን ችዬ ግዛቴን እገነጥላለሁ ብሎ እየተንቀሳቀሰ የሚገኘውን ኃይል ትደግፋለች የተባለችው አቡዳቢ ከሳውዲ አረቢያ ቁጣም እሳትም እንዲወርድባት አድርጓል። ሳውዲ አረቢያ በየመን ያለውን ሰላም ከማወክም በተጨማሪ የደቡብ ሽግግር ምክር ቤት እየተባለ የሚጠራው ይህ ምክር ቤት በድንበሬ ዙሪያ የተለያዩ ጥቃቶች እየፈጸመብኝ ይገኛል፣ ይህ ደግሞ የብሔራዊ ደህንነት ስጋት ነውና አንዳች እርምጃ እወስዳለሁ ብላ እርምጃዋን መጀመሯም የሚታወቅ ነው። የተባበሩት አረብ ኤምሬትስ ንብረት የሆኑ የተለያዩ ወታደራዊ ተሽከርካሪዎችም ላይ ጥቃት መፈጸሟ መነጋገሪያ መሆኑ ይታወቃል። ሁቲዎች ሰናን ከተቆጣጠሩ በኋላ በተባበሩት መንግስታትም በሌሎች ሀገራትም እውቅና ያለው የየመን መንግስት በኤደን መቀመጫውን እንዳደረገ ይታወቃል። በኤደን መንግስት ስር የነበረው የደቡብ ሽግግር ምክር ቤት ኋላ ላይ በተለያዩ ምክንያቶች ከማዕከላዊ መንግስቱ ጋር በመጋጨቱ የራሴን ክልል ይዤ እገነጠላለሁ እያለ እንደሚገኝ ይታወቃል። ይህ ደግሞ ለሁለት ተከፍላ የነበረችውን የመን ወደ 3 ሊያሻግራት እንደሚችል ብዙዎች ስጋታቸውን ሲገልጹ ነበር። ይህን ተከትሎም ሳውዲ ሁኔታው ስላላማራት ወታደራዊ እንቅስቃሴዎችን ማድረግ ጀምራ ነበር። ጭራሽ ደግሞ በድንበሬ አካባቢ እርምጃ ተወስዶብኛል ብላ ጥቃቶችን ሰንዝራለች። ከየመን ግዛቶች ከሆኑት ከሄድራሙት እና ከአልማራህ የሚነሱ ጥቃቶች በየመን እና በሳውዲ አረቢያ መካከል ባለው ድንበር ላይ ከፍተኛ ችግር እየፈጠሩብኝ ይገኛሉ ያለችው ሳውዲ አረቢያ የሽግግር ካውንስሉን እና የተባበሩት አረብ ኤምሬትስን ወታደራዊ ተሽከርካሪዎች ነጥላ መታለች። ኤምሬትስም በዚህ ቁጣዋን ገልጻ ጦሬን በቃ አውጣለሁ ስትል መግለጫ መስጠቷም ይታወቃል። በየመን ውስጥ ክፉ የሆነ የፖለቲካ ተልዕኮ የለኝም ያለችው ኤምሬትስ በሙካላ ወደብ የተፈጸመባትን ጥቃት ግን ማስቆም አልቻለችም። ይሁንና ጦሬን አስወጣለሁ የሚለው ንግግር ብዙም አሳማኝ አይመስልም። ምክንያቱም ጦሯን በአመዛኙ ከ6 ዓመታት በፊት አውጥታ ነበርና። መሐመድ አልባሻ የተባለ የቀጠናው ተንታኝ እንዲህ ይላል። የተባበሩት አረብ ኤምሬትስ ዋና ዋና የሚባሉትን የጦር መሳሪያዎቿን ከ6 ዓመታት በፊት አውጥታለች። ልዩ ልዩ ተዋጊ ታንኮችን፣ መድፎችን፣ ፓትሪዮት የአየር መከላከያ ስርዓቶችን፣ ሄሊኮፕተሮችን እና ሌሎች የጦር መሳሪያዎችን አውጥታ እንደነበር ተንታኙ ያስቀምጣሉ። አሁን ላይ ቀለል ያሉና በአካባቢው ለቅኝትና ለተለያዩ ጉዳዮች የሚንቀሳቀሱ ወታደሮችን በመጠኑ የሚጠብቁ የጦር መሳሪያዎች ብቻ እንዳሉ ተንታኙ ያስቀምጣል። በጆ ባይደን ጫና በየመን የሚያደርጉትን ጦርነት እንዲያቆሙ የተመከሩትም የተገደዱትም ሁለቱ ሀገራት ሲወቅጧት በነበረችው የመን ጥቅሞቻቸው አልስማማ ብሏቸው ሌላ ፍጭት ውስጥ ገብተዋል። በዚህ ደረጃም ሁለቱ ሀገራት በቅርብ ዓመታት ውስጥ በወታደራዊ መልኩ ሲነጋገሩ ዓለም አላስተዋለም። ምንም እንኳን በሱዳን የተለያዩ ኃይሎችን ቢደግፉም በተለያዩ የዓለማችን አካባቢዎች አንዳቸው የሚወዷቸውን አንዳቸው እየጠሉ ቢቆዩም ሳውዲና ኤምሬትስ በዚህ ደረጃ እሳት ይወራወራሉ ብሎ በቅርብ ጊዜ ውስጥ የገመተ ያለ አይመስልም። ከተገዳዳሪነትና ከተገፋፊነት በዘለለ እንዲህ አይነት ግጭት የመሰለ ክስተት ውስጥ ገብተው አያውቁምና። በሌላ በኩል በጀርመን የተዘረፈው ባንክ መነጋገሪያ ሆኗል። 30 ሚሊዮን ዩሮ ወይም 35 ሚሊዮን ዶላር የሚያወጡ ጥሬ ገንዘብ እና የተለያዩ በአደራ የተቀመጡ ዕቃዎች ናቸው ከባንኩ ተዘርፈዋል የተባለው። ስፓርካስ የተባለው ይህ ባንክ ከቁጠባ ባንክነቱ በተጨማሪ እንደ ማንኛውም ግዙፍ የዓለም ባንክ
ውድ ሚስጥሮችንና ሚስጥራዊ ሀብቶችን በአደራ መልክ እንደሚያስቀምጥ ይነገራል። 2700 የሚሆኑት ደንበኞቹን ያስደነገጠ ክስተት የተፈጸመበት ታዲያ በገና ሰሞን ነበር። ከ3000 በላይ ሚስጥራዊ ሳጥኖች ናቸው ማንነታቸው ባልታወቁ ዘራፊዎች በተጠናና በልዩ ሁኔታ የተዘረፉት። እያንዳንዳቸው በትንሹ ከ10,300 ዩሮ የማያንስ ሀብት እንደነበራቸው የተነገረ ሲሆን 30 ሚሊዮን ዩሮ ወይም ደግሞ 35 ሚሊዮን ዶላር አጠቃላይ የተዘረፈው ንብረት ዋጋ ሆኖ ተቆጥሮለታል። ከሃኖቨር በጥቁር ኦዲ RS6 መኪና ተጭነው የመጡት ዘራፊዎች በግዙፍ ኢንዱስትሪዎች ውስጥ በሚስተዋሉ የተለያዩ መቁረጫዎችና ድሪሎች በመጠቀም ስፓርካስ የተባለውን የጀርመን ባንክ ሊዘርፉት ችለዋል። ከሃኖቨር 200 ኪሎ ሜትር ድረስ ተነድታ የመጣችው ኦዲ RS6 መኪናም ተሰርቃ እንደነበረ ፖሊስ ሪፖርት አቅርቧል። ዘራፊዎቹ አሁንም እየተፈለጉ እንደሚገኙ ነው የጀርመን መንግስት ያሳወቀው። በመጨረሻም ሱዳን በወርቅ ተንቆጥቁጣለች ተብሏል። በጦርነት ውስጥ ያለችው በደም የተጨማለቀችው ካርቱም ወርቅ ለመላክ ግን አልሰነፈችም። በ2025 ብቻ 7 ቶን የሚሆን ወርቅ አምርታለች። የሱዳን ብሔራዊ የማዕድን ሀብት ኩባንያ እንደገለጸው ኩባንያው ከምርቱ ብቻ 426 ሚሊዮን ዶላር ማግኘት ችሏል። ይህ ደግሞ አቅዶት ከነበረው 132 በመቶ ከፍ የሚል እንደሆነም ተነግሯል። በ2024 1.5 ቢሊዮን ዶላር ከወርቅ ኤክስፖርት ያገኘችው ካርቱም በ2025 ከጥር እስከ ጥቅምት ባሉት ጊዜያት 53 ቶን አምርታ 909 ሚሊዮን ዶላር ኤክስፖርት እንዳደረገችም ታውቋል። አሁንም ታዲያ ከ40 እስከ 70 በመቶ የሚሆነው የሱዳን ወርቅ ሕጋዊ ባልሆነ መንገድ ወደ ውጭ እንደሚወጣ ይታወቃል። በ2024 ከ22 እስከ 31 ቶን የሚሆን ወርቅ አውጥታ ከ1.5 ቢሊዮን ዶላር በላይ ገቢ ማግኘቷንም ስዊዜድ የተባለው ድርጅት መጠቆሙ የሚታወስ ነው። የተባበሩት አረብ ኤምሬትስም በዚህ የወርቅ ኤክስፖርት ሚና እንዳላት የሚጠረጥሩ ብዙዎች ናቸው። በጦርነት ውስጥ ያለችው ሱዳን ወርቅ ኤክስፖርት ለማድረግና ከወርቅ ሀብት ለማግኘት ግን አልሰነፈችም ነው የተባለው። ለሱዳን ብሔራዊ ጦርም ሆነ ለሌሎቹ ተዋጊ አካላት ወርቅ ጦርነቱን የሚሸከሙበት ጉልበታቸው እንደሆነ ይነገራል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።